ቅያም ቀን ይገባህ ብታውቅ ኖሮ መከራውን ልኩን ብትረዳው ኖሮ ህይወት በቃኝ ብለህ ከልጅና ከቤተሰብ ከሀገር ሸሽተህ ጫካ ገብተህ ዒባዳ በማድረግ ታሳልፍ ነበረ። የቅያማ ቀን ከክብደቱ የመጣ ግዙፉ ትልቁ ሰማይ ተሰባብሮ ተሰነጣጥቆ የሚወገድበት ቀን ነው። የቅያም ቀን ከክብደቱ የመጣ ምንም የማያውቁ ህፃናት መሃል አናታቸው የሚሸብትበት ቀን ነው። ሽበት ጣል ለማድረግ ብቻ ሳይሆን ወተሺቡ ሚንሁ መፋሪቁ ልዳኒ የህፃናት አናታቸው መሃል ፀጉራቸው ይሸብትበት ቀን እጅግ በጣም የሚያስፈራ ኮስታራ በመከራ የተሞላ መከራው የሰው ልጅን በሙሉ የሚያዳርስ ቀን ነው። ከሰው አልፎ እንስሳት ሁሉ ጌታዬ ሆይ ተበድያለሁ ብለው ቀርበው እንስሳት ሁሉ ሐቃቸው የሚያገኙበት አይደለም። የሰው ሐቅ የበላ ሪባ የበላ ዝምድናን የቆረጠ ሶላትን የተወ ይቅርና ቀንድ ያላት በግ ቀንድ የሌላትን ከወጋች፣ ቀንድ ያለው በሬ ቀንድ የሌለውን ከወጋ ሐቁን የሚያገኙበት ቀን፣ በዳዮች አፈር በሆን ብለው የሚመኙበት ቀን። አላህ ተባረከ ወተዓላ ምድር ላይም ከምድር ስርም ስንኖር ከሚያዝንላቸው ባሮቹ ያደርገን። ዱንያ አኼራችንን እሱ ያሳምረልን፣ አሟሟታችንንም ህይወታችንም እሱ ያሳምረልን። እኛንም ወላጆቻችንን አላህ ይማረን።